بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم أفرأيت الذي كفر بآياتنا አሁንም እንግዲህ የዚህ አይነት ገራራዎችና ደንቆሮዎች በየዘመኑና በየሀገሩ አልጠፉምና አላህ Subhanahu Wa Ta'ala ምንም ወደፊት የሚያጋጥማቸውን ነገር ቢነግራቸውና ቢያስገነዝባቸው ሊሰሙ የማይፈልጉ አሉ። ከነዛ ደግሞ ለናሙና አንዱን ሊጠቅሰው ነው ቀጥሎ ማለት ነው። አፈራአይተ الذي كفر بآياتنا የኛን አንቀጾች የካደውን ሰውዬ አየኸውን ያ መሐመድ አላቸው። በጣም የባሰበት ነገራራና ደንቆሮ መናጢ ሰው ነበር በመካ ሀገር ዓስ ኢብኑ ዋኢል የሚባል የአምር ኢብኑ አልዓስ አባት እና የሰውዬ ባላባት ነው፣ ሀብታም ነው፣ ባለስልጣን ባለወገን ነው። ማንም የለብኝ እያለ ሙእሚኖችን የሚጨፈጭፍ የሚያስጨፈጭፈው እሱ ነበር። ስለሱ ሊያነሳ ነው አላህ። ያንን የኛን አንቀጾች ሸምጥጦ ክዶ ማን አለብኝ በማለት አገርና ወገንን የሚያምስ የሆነውን ጥጋበኛ አየኸውን ይላል። ወቃል የጥጋቡና የትቢቱ ብዛት ምን አለ? ለኡተየነ ማለ ወወለዳ ተሞተክ በኋላ ትነሳለህ፣ ጌታ ፊት ትቀርባለህ፣ ትጠየቃለህ እያላችሁ ታስፈራሩኝ አላችሁ። እንዳላችሁትማ መነሳት ካለ መነሳት እንኳን ያለ አይመስለኝም አለ። እንዳላችሁት መምነሳ ከሆነ ለኡተየነ ማለ ወወለዳ ዛሬም ሀብታም ባለጸጋ ነኝ፣ መቼም እድል ይርጥብ ነውና አለ። ነገ ስነሳ እንደለመርኩት ያው በሀብትና በልጆች ታጅቤ ነው የምነሳው። እናንተ ደግሞ አሁንም ድሪቶና ከካችሁን እንዲያነቃችሁ ትነሳላችሁ። ምን አለ ያው በእርጥብ ልምጭ ተመጣም እንጂ እድል አብሮ ዟሪ ነው አይደል? ሀብታም ሆኖ ነው የሚነሳው፣ ዳም ሆኖ ነው የሚነሳው። ዛሬም ወዶኝ ነው ጌታ የሰጠኝ ሀብታም የሆንኩት፣ ነገም ደግሞ ወዳጁን ካነሳኝ ያንን እድል አይነፍገኝም። እናንተ ደግሞ ከካቸውን ችግራቸውን ይዛችሁ ነው የምትነሱት ብሎ ተሳለቀባቸው ሷሃቦችን ማለት ነው። ይህንን በሚልበት ጊዜ ጌታ በጣም እንግዲህ አስቀየመው ያባባሉ ማለት ነው። አጠላ አልገይብ አለ። ማን አለ? አጠላ አልገይብ ገይብን ማወቀ እንደ ደግሞ ብሎ እዚሁ ዱንያ ላይ ማመሱ አልበቃው ብሎ ስለ ዒልም አልገይብ ደግሞ ማውራት ጀመረ እንደ ጎበዞ አለ። ቆመል ቂያማ ሲሆን ሰው ከተነሳ በኋላ ማን እድለኛ ሆኖ እንደሚነሳ ማን እድለቢስ ሆኖ እንደሚነሳ ይሄንን ማወቅ እንደ ያለው ማን ነገረህ እንደዚህ አይነት እድል ይዘህ እንደምትነሳ? አጠላ አልገይብ ይሄው መልቂያማ ማን ሰዒድ ማን ሸቅይ እንደሚሆን ማን ለጀሃነም ማን ለጀነት እንደሚሆን እኔ ነኝ የማውቀው። አንተ ግን ልዩ መመሪያ የተላከልህ መስለህ ነገ ስነሳ በሀብትና በልጅ ታጅቤ ባለጸጋ ሆኜ ተከብሬ ነው የምነሳው የምትለው ከየት አገኘው ይሄን መረጃ? አለ አላህ Subhanahu Wa Ta'ala። ገይብ አወክ ማለት ነው። አሚት ተኸዘ عند الرحمن አህዳ ወይም ደግሞ ረህማን አንተን ምንጊዜም ቢሆን ለመጥፎ አላዳርግህም፣ ፈለገው ቢሆን ተሀብት ተክብር አላወጣህም ብሎ ቃል ኪዳን ዋስተና ጽፎልሃል እንደ አላህ። ተምን ተነስተህ ነው እኔ ከተነሳሁኝ በሀብት በልጅ ታጅቤ ነው የምነሳው የምትለው? ወይም ዒልም الغይብ ያለው ሰው ነው ይሄንን ሊናገር የሚችለው? ወይም ደግሞ አላህ በልዩ ሁኔታ ኮንትራት የጻፈለት የፈረመለት አንተን ለመጥፎ አልሰጥህም አብሽር የተባለ ሰው ነው ይሄን ሊል የሚገባው። ተሁለቱ አንዱ መሆን አለበት። አንተ ከየት ተነስተህ ነው እንደዚህ የምትለው ብለህ ሲጠይቀው ይላል። ሁለቱም የለም፣ ገይብንም አያውቅም። እንደገና አላህም ለሱ ከጀሃነም ነፃ ሆኖ በሀብት በወገን ታጅቦ ተንበሽብሾ እንደሚነሳ ቃል አልገባለትም። ይሄ ከሆነ ከንቱ ምኞት ነው የምትመኘው ያለው፣ አንተ ያልከው ሳይሆን ጌታ የወሰነው ነው የሚሆነው በማለት መልስ ሰጠማን። ከላ አለ አንተ የፈለከውን ልትመኝ ትችላለህ፣ አሻ አንተ የተመኘኸውም አይሆንም አለ አላህ Subhanahu Wa Ta'ala። አበደን ይሄማ መሆነለም። እንደው ሰዎችን ደካሞችን መስ እንጂ በእኔ ስልጣን ደግሞ ጣልቃ ገብተህ ገሌ ሀብታም ሆኖ ይነሳል ገሌ ድሃ ሆኖ ትላለህ እንደ ይችማ አትደረግም አሻ በምንም ነገር አለ አላህ Subhanahu Wa Ta'ala። ሰነክቱቡ ማ የቁል ይልቁንስ እችን የተናገራትን መርዘማ ቃል ሳልመዘግባት አልቀረሁም። ልዩ ሪከርድ ተይዞልሃል በዚች ይች ብቻ ተበቃለ፣ ሌላውን ተው ወንጀሉ። ይችን በመናገርህ ራሱ 60 ዳያ ትገባታለህ አለ አላህ Subhanahu Wa Ta'ala። ሰነክቱቡ ማ የቁል ያልከው ነገር ተጽፎልሃል ተተባለ አንድ ሰው ምን ማለት ነው? ተይዟል ሪከርድ ማለት። ወነሙድ ለሁ من العذاب መዳ አሁን አንተ እንደምትለው ታዳ ተሞት በኋላ ስትነሳ በሀብትና በወገን ታጅበህ ታይሆን የምትነሳው ዳርቻው የማይታይ የጀሃነም አዘቅት እንዘረጋልሃለን።
በዛ በጀሃነም ሲኦል ውስጥ እየተንቦጫቦችክ ነው የምትነሳው በማለት መርዶውን ነገረው ማለት ነው። ወነሪሱሁ ማ የቁል ዛሬ ደግሞ በዱንያ ላይ ያው ከሌሎቹ የበለጠ ሀብትና ወገን ስላለው ነው እንደሚንቀባረረው አይደለም። ዛሬ ደግሞ የሚኩራራበትን ሀብትና ንብረት ወገን እንወርሰዋለን በቅርብ ጊዜ። እሱ የለም ካሁን በኋላ አላህ እናንተ በዚህ ራሱ እድሜህን አሳጠርክ እዚህም ዱንያ ላይ የምትኩራራበትን ነገር ሰሞኑን እረከባለሁ ብሎሃል በለው። ወየቲና ፈርዳ በመጨረሻ ያው መልቂያማ ሲመጣ ከመወለደቱ እሙሁ ወተረክቱማ ኸወልናኩም እንዳለው ሌላው ቦታ ማለት ነው። እናቱ ስትወልደው ከነቲራ የለ ደረቱ ላይ እግራው ላይ ካልስ የለ ወሸላውን አንጠልጥሎ አርቃኑን ነው የተወለደው። ልክ እንደዛው ባዶ እጅህን ነው ማነሳህ እንጂ በሀብት ታጅበህ እነሳለሁ ማለት ሲያምርህ ይቅር ይችማ አትደረግም። እንኳን አንተ ነብያት ኡሉል አዝሞች ራቁታቸውን ነው የሚነሱት። አወሉ ማ ይክሳ ኢብራሂም አለይሂ ሰላም ከነብያት የመጀመሪያ ልብስ የሚሰጣቸው ኢብራሂም ኸሊሉ ረህማን ናቸው። በቀረ ሁሉም ነብይ ራሱ ራቁትን ነው የሚነሳው። ጎበዙ ግን በሀብት ሚሊዮን አሰልፌ እነሳለሁ ኢማራዬ በዙሪያው ተደርድሮ እነሳለሁ ብሎ ይናገራል ማለት ነው። ማን አለ እና የምትለውን ነገር እንወርሳለን። ነገ የምትነሳው ምንድነው? ፈርደን ወሂደን ፈሪዳ አንድም ልጅ አንድም አሽከር ካጠገብህ አይቆምልህም። አንድ ከነቲራ አንድ ነጠላም ጫማ አይኖርህም። አርቃንህን ነው ማቀርብህ በለው አላህ Subhanahu Wa Ta'ala። እና ወተኸዙ ሚን ዱኒላሂ አሊሃ እና ይሄ እንግዲህ የብዙዎቹ ባላባቶችና መሳፍንቶች አቋም ነው። ግን በጣም ዳር የደረሰው ባለጌ ዓሲ ብን ዋኢል የሚባለው ነበረ። እሱ አንድ ሱሐቢይ ጋራ አተካራ ፈጥሮ ነው እንዲህ አይነት ጎል ውስጥ የገባው ሳያስበው ማለት ነው። አንዳ ኸባብ ብን አረት የሚባል ሱሐቢ ነበር። ዳ ነው ያው ሰራተኛ ነው፣ ብረት ቀጥቃጭ ነበር፣ ሰይፍ ይሰራ ነበር። ይሄኛው ደግሞ ሀብታም ስለሆነ ብዙ ጀግኖች ብዙ ወታደሮች ስላሉት በየጊዜው ደንበኛው ነው። ሰይፍ ይሄን ያህል ሰይፍ ስራልኝ እያለ ያዘዋል። ያን ሰይፍ ይሰራል። ያው ይሄን ያህል ያንን ያዘዘውን ነገር እንትን ሲል ሂሳቡን ይጠይቃል፣ ይሰጠዋል እስከዛሬ። በመጨረሻ ኸባብ እኮ በመሐመድ አመነ የሚል ነገር ተሰማ፣ ወሬ ማለት ኢንፎርሜሽን ደረሰው። ይሄ ጊዜ ደሙ ፈላሃ የጥጋበኛ እኔ እሱን እንዴት እንደመቀጣው አውቃለሁ አለ። ብዙ ሂሳብ ነበረው የተከማቸ። ካሁን በኋላ ያችን ሂሳብ አልሰጠውም በመሐመድ ታልከፈረ አለ። እና ኸባብ ደግሞ አገራማን ነው ብሎ ሄደና ጋሼ እንዴት ነው እኮ በጣም ሂሳብ ዘገየ፣ ይሄን ያህል ሰይፍ እኮ ሰርቻለሁኝ ዛሬ ሂሳቡን እንዲሰጡኝ መጣሁኝ አለ። አንድ የምጠይቅህ ነገር አለ፣ ያው እሱን መልስ ሰጠኝ እሰጥሃለሁ አለ። ምንድነው እሱ? በመሐመድ አምነሃል እየተባለ ትታማለህ፣ እውነት ነው እንዲህ ነገር አለው። አዎን አለ። ይሄማ ምን የሚደበቅ ሚስጥር ነው እና መብቴ ነው እኔ ባምን። አንተና እኔ ደንበኝነታችን በስራና በእንትን ነው። አንተ ምን አገናኘው አንተ ጋር ሲለው እንዴች ነችና ምን አገናኘው? እኔ ያልፈቀድኩትን እምነት ተቀብለ ከጥላቴ ጋር አቁመህ ነው እንዴ ተኔ ሂሳብ የምትጠይቀው አለ። አበደን والله لا يعطيك حتى تكفر بمحمد አለ። በመሐመድ ታልካድ ሂደህ ፊቱ ላይ ጥፍት አላልክበት እቺን ገንዘብ አታገኛትም አለ። እንግዲህ ምስኪን ነው መቼም እቺን ገንዘብ ለማግኘት ብሎ ሄዶ ከነብዩ ጋር ሊጋጭለት ማለት ነው በሱ አስተሳሰብ። የዛ ጊዜ ጎበዙ ምን አለ? ላ فعلوا هكذا እኔማ በመሐመድን ቀጥ ብዬም ባይኔ ማየት አልችልም እና እሱን ማለት እኔ ሞቴን ፊዳ በሆነለት ደስ ይለኛል አለ። እሱ ደግሞ የብስ ያበግ ነው ማለት ነው። ስለዚህ አንተ ደግሞ አሁን እኔ ደካማውን ሂሳብ ቀማኸኝ ማለት ለጊዜው ነው እንጂ ሂሳቤን አጥቼ ቀራለሁ ማለት አይደለም። ነገ የውመል ቂያማ አላህ ያስነሳሃል በጉዲህ እንደገና አንተ የቀማኸኝን ገንዘብ በፊትህ ላይ ካሳየን ጌታ ይሰጠኛል አለው። እንደዚህ ነው እንደ ያለ ተዚህ ተነሳ እንግዲህ እና ዛሬ ያልሰጠሁህን ነገ እንደገና አንተ ሂሳብ ትጠይቀኛለህ ከሞት በኋላ ስነሳ ማለት ነው። ጥሩ ብለሃል አለ። ጥሩ ሐሳብ አመጣ፣ አስታራቂ ሐሳብ። ዛሬ አምጣት ትበለኝ እንጂ እንዳልከው ነገ እኔም ሀብታሙኛ አንተም ደሃ ሆነ መነሳት ስለማይቀር እንዳውም ይብስብሃል፣ የዛ ጊዜ ቢቀመጥልህ ይሻላል አለው። የዛ ጊዜ ጥሩ ነው ምንም ስለሌለህ እኔ እሰጥሃለሁኝ እስከዛ ድረስ እኛ ከዛና ይቀመጥልህ ብሎ ቁጭ አለ ማለት ነው። ያኔ በዛ አጋጣሚ ነው አላህ ይሄን ቃለ ምልልስ የሰማው ጌታ ወዳው መጣ። እንግዲህ ለኸባብ ለዛ ለደካማው ምስኪን ነው ጥብቅና ቆመ ረብል ዓለሚን። እንደዚህ ያልክ ታመናጭቃለህ ይሄንን ወዳጅ በልታገኛታለህ። አንተ ባዶጅህን አርቃንህን አንድም ነጠላ ጫማ ሳይኖርህ አስነሳሃለሁ። ይሄ የምትርቀው ደግሞ አመለን ሷሊህ ነው። በየቀኑ የሚሰግደው የሚጾመው የሚሰራውን ስራ
እኔ ይጀለታለሁ እያከማቸው ነው እሱ ጀነተል ፊርደውስ ሲመጣ አንተ ደግሞ ምልሰው ምትቀምሰው አጥተህ ደም እያለቀስክ ወደ ጀሃነም ትወርዳለህ እንገናኛለን በለው በማለት ይሄን መልስ ሰጠ ማለት ነው ሰበቡ እነሱ ቢሆኑም እንግዲህ በሁለቱም በኩል ናሙናው አሁንም አለ ያው ሙጅሪም የሆነ ማን አለብን እያለ በዲን የሚሳለቁ አሁንም ወልተዋል በያገሩ እንደገና ደግሞ አንገታቸውን ደፍተው ኢማናቸውን ይዘው ጌታችን ይበልጥብናል ብለው ደግሞ የሚያለቅሱትም አሉ ይሄ ይቀጥላል ማለት ነው ሱነቱላህ ነውና እና ሰነክቱ ማየቁል የሚለው ይሄ ነው ይሄ ሰውዬ ቁም ነገሩን በመቀለድ እንዴት ነገ ተተነሳውኝማ እኔም ሀብታሙኝ ስለምነሳ አንተም ዳሃነህና በዛ ቀን ከፍለሃለሁኝ ሲል ነው ይሄን መልስ የሰጠው ማለት ነው ወተኸዙ ሚን ዱኒላሂ አሊሃ አለ እነዚህ ከሃዲዎች እሱ እንግዲህ እንደ ናሙና ይጠቀስ እንጂ የሱ ቢጤዎች ብዙ ናቸው እና አቡለሃብ እና አቡለጀል እና ዑትባ እና ሸይባ እና ረቢያ እና አቡ ሱፊያን ነበሩ ማአት የሆኑ እነዛ ሁሉ እኔን እንግዲህ ረበል ዓለሚን ጌታቸውን ትተውና ረስተው በእኔ ፈንታ የማይሰሙ የማይለሙ እዚህ በማይባሉ የውሸት አመለክቶችን ሙጭኝ ብለው ይገታገታሉ አለ አላህ አሊሃ የኢላህ ጀምዕ ነው አሊሃ የውሸት አምላኮቻችንን አንለቅም ብለው ሐቁ እንደዚህ እንደ ፀሐይ በርቶ ሲመጣላቸው በዛ በጣዖት ዙሪያ ይረባረባሉ እነዚህ ጅሎች ለምንድነው ይሄን የሚያረጉት በእነሱ አስተሳሰብ ሊየኩኑ ለሁም ዒዛ ጣዖቶቻቸው ለነሱ መከበሪያ ሊሆኑ ያው እንደሚሉት ሊቀርቡና ኢላላህ ዙልፋ ነው እነዚህን ጣዖቶች ታመለክ ከተሳለም ለነሱ ነዝር ከከፈል ታከበርናቸው የአላህ ወዳጆች ምስል ናቸውና ነገ ደግሞ እነሱን ታከበራችሁ ብሎ ጌታ እኛን ይምረናል በሚል በውሸት ተስፋ በእነዚህ ጣዖቶች በማምለክ ክብር ሊገኝ ጀነት ሊገኝ እነሱን ይዘው ይጃጃላሉ ማለቱ ነው ከላ ይሄ ነገር አያዋጣም ከንቱ አካሃር ነው በምንም አይነት በጣዖት በኩል አንድ ሰው ክብር አገኛለሁኝ ካለ ከንቱ ሐሳብ ውስጥ ነው ያለው በጣዖት ውርደት እንጂ ክብር አይገኝም ማለት ሰየክፍሩነ ቢዒባደቲሂም እነዚህ ዛሬ የሚያመልኳቸውና የሽር ጉድ የሚሉላቸው ጣዖቶች ነገ የውመል ቂያማ ሲሆን እነሱን ስላገለገሉና ስለታዘዙም አያውቁላቸውም ይክዷቸዋል ወየኩኑና አለይህም ዲዳ በእነዚህ በአገልጋዮች በሎሌዎቹ ላይ ተቃራኒ ከሳሽ ሆነው ይነሱባቸዋል ይላል አሁን እንግዲህ ካፊር የተለያየ ነገር የሚያመልከው ነገ አላህ ፊት ሊታደገው ሊሸማግልለት ሊገላግለው ተስፋ አድርጎ ነው የውመል ቂያማ ሲሆን ግን የገብርኤል ምስል አለ የኢየሱስ ምስል አለ የማርያም አለ የሚካኤል አለ የጊዮርጊስ ምን ተቆጥሮ ይዘለቃል እነዛ ሁሉ የኛ ወዳጆች ናቸውና ጌታ ተዋቸው ወደ ጀነት አስገባቸው ብለው ጥብቅና ሊቆሙና ሊያዲኗቸው ነው የሚገዙት ማለት ነው የውመል ቂያማ ሲሆን ግን እነዛ አቢዶቹ ማዕቡዶቹም ይመጣሉ ፊት ለፊት ማለት ነው ስለዚህ እነዚህ በተስፋ በቃለኝ ነገሌ ይዘውን ሊያልፉ ነው እያሉ ሲሻፍዱ እናንተ እነማን ነበር የምትገዙ ሲባሉ ይሄው ነገሌን ይላሉ ማለት ነው ያሉ ጊዜ እነዛ አወንኛ ደንበኞች ናቸው በማለት ፈንታ ለቃ ተብዮቹ መቼ ነው እኔን የተገዛኸኝ ይላል ማለት ነው በአለም ህዝብ ፊት መቼ ነው እኔ የተገዛኸኝ እንዴ እድሜ ልከን ስገዛ ኑሬ እኔ የታውቃለሁኝ ጆሮ ነበረኝ አይን ምስል እኮ ነው ድንጋይ እኮ ነው ገበታ እኮ ነበርኩኝ እኔ ደግሞ ማን ነው ተገዛኝ ያልኩ እኔ ተገዛኝ ብዬ አውቃለሁ ረብል ዓለሚን ፊት ባልባ ማን ነው እሱ ያዲናል እሱ ይገላግልሃል ያልከው ያለህ ማን ነው ፍጥጫ ይፈጠራል ማለት ነው ስለዚህ አላላችሁም እንደናንተ እኛ አላልንም አንተ ታውቃለህ ረብል ዓለሚን እኛ ለሐሳት እኮ የለንም ጆሮ የለን አይን የለን አናቅ እንትን አንል ተመቸ ነው እንዳውም እነዚህ ሰዎች በእኛ ስም ወንጀል ስለሰሩ አንተማ ያልፈቀርከውን ነገር ስለሰሩ እንፈልጋቸዋለን ብለው ከሳሹ ነው ቁጭ ያዲናሉ የተባሉ ሰዎች ወይኩኑ ለዓለም ዲዳ ተቃራኒ ጠበቃ እንግዲህ የምትገዛው ለአንተ ተከራክሮ ሊያስወስንልህ ነው እነሱ ግን ጠበቃ የተባሉት ተገልብጠው በአንተ ላይ ከሳሹ ነው ቁጭ አሉ ማለት ነው ሁሉም ማዕቡዳት በአጠቃላይ እነዚህ ሰዎች ወንጀለኞች ናቸው እኛ ያላወቅነውን ያልሰማነውን ያልፈለግነውን ነገር እነሱ አለቆቻችን ናቸው ብለው አንተ ጋር ሊያጋጩን ሞክረዋል ስለዚህ ጌታችን እኛ ይጠየቁልን ብሎ ቁጭ ይላል ከዛ በኋላ አይን ፍጥጥ ጥርስ ግጥጥ ምን ይባላል አለይታህ በሙሉ ይከስማል ተስፋ ማለት ነው እና ይሄ ነው የሚጠብቃችሁ ደግነቱ ረብል ዓለሚን ይሄ ነገር ከመድረሱ በፊት አሁን እየተናገረ ነው ነገ ያዲነኛል ከላ ያሳልፈኛል ከጀሃነም ያላቀቀኛል ለጀነት ያበቃኛል የምትለው ሁሉ ነገ ዝሮ ይከሳል ጉድ ይሰራል ተጠንቀቅ እያለ አሁን ይናገራል
ማን ይስማ ለደለም እሱ ኢየሱስ ካለ ምንም ችግር የለም ይልሃል ማለት ነው። ኢየሱስማ አለ ምን ችግር አለ? እሱ በተውሂድ የተከተለውን ሊጠቅም ይችላል። ከዛ ውጭ ግን ወይኩኑና አለይሂም ضዳ ተቃራኒ ሆነው በእነሱ ላይ ነው የሚቆሙባቸው ይላል። ይህንን ወቁና ይልቁንስ ራሳችሁን ቆም ብላችሁ ገምግሙ በላቸው። በድንቁርና ዝም ብላችሁ ብትጋልቡ የትም አትደርሱም። ነገ ይጠቅመኛል ያልከው ጥላት ሆኖ ይነሳብሃል። አለም ተራ አየህን ይላል። አለም ተዕለም እንደማለት ነው። አና አርሰልነ ሸያጢን ለመሆኑ እነዚህ ሰዎች እንደ ሰው ተፈጥረው ጆሮአቸው እየሰማ አይናቸው እያየ አእምሮአቸው እያሰበ ምን ነው ይሄን ያህል የሚታየውን ገበታውን ድንጋዩን እንጨቱን ይጠቅመናል ብለው የሚያመልኩት ለምንድን ነው ልትል ትችላለህ አለ። ምክንያቱም ልንገርህ ባጭሩ አለ። አታይምን? አለም ተራ አና አርሰልነ ሸያጢን እኛ እኮ ለእነዚህ ሰዎች ሰይጣናትን ልከንባቸዋል አለ። ተጀርባ የሚያስተባብራቸው ጣዖት ይጠቅመሃል፣ ይረዳሃል፣ ይታደግሃል የሚለው ሸይጣን ነው አለ። አያይም ሸይጣንን በስሜቱ የሚኮረኩረው የሚያነሽጠው ሸይጣኑ ነው። ይህን ነገር ተገዛው አባትም ይህን አለብስ ያመልክ የነበረው ይህን ነገር እኮ የተገዛ በቃ የላ ወዳጅ ነው ነገ ለጀነት ያበቃሃል እያሉ የሚሾፍሯቸውና የሚነዷቸው ሸይጣኖች ተልኮባቸዋል አለ አላህ። ሸይጣኖች እንዲላኩ ያደረገው ማን ነው? በራሳቸው ደባ ነው። በጌታ ጥሪ ላይ ጀርባ ሲያዞሩ የአላህን ሩሱሎች ሲያመናጭቁ እውነትን ሲረግጡ በሉ እንግዲህ እናንተ ሀቅ አይወድላችሁም ሰይጣን ነው ለእናንተ ወቀየዱና ለሁም ቁራና ፈዘየኑ ለሁም ማ በይነ አይዲሂም ወማ ኸልፈሁም የሰይጣን ቁራኛ ላኩባቸውና እነዚህ ሰይጣኖች አይለዩም ከነሱ ጋር አይታዩም አይለዩም። የማታየው ጥላት ይሾፍራል ያሽከረክራል ስሜትን እየኮረኮረ ማለት ነው። እና በካፊሮች ላይ በሙሉ ለዚህ በኩይና በስንኩል ስራቸው ላይ እንዲነሽጡና እንዲተጉ የሚያደርጓቸው ሸይጣኖች ተልከውባቸዋል አለ። እነዛ ሸይጣኖች ተኡዙሁም አዛ እና ይዝዕጁነሁም ኢዝዓጃ አርፌ እቀመጣለሁ ቢል አያስቀምጠው ያቅነዘንዘዋል ማለት ነው። ልክ ያባጢል ነገር አምልኮት ነገር በሚመጣ ጊዜ ሙናሰባ ነሻጥ ይለቅበታል ማለት ነው። ይኮለኩለዋል። እንዴት ፍርሷ መለጠህ ነገሌ እኮ እንደዚህ ናቸው እንዴ በሬህን ይዘህ አትሄድም እንዴ ለምን አታርድም ቢያንስ በግ እንኳን አታርድም እንዴ እንዴት ያልፈሃል እያለ እንዲኮለኩለውና እንዲያሰግረው አድርገዋለሁ አለ አላህ Subhanahu Wa Ta'ala። ፈላ ተዕጀል አለይሂም ስለዚህ እነዚህ አውቀው ጠፎች የራሳቸው ጥላቶች በመሆናቸው ለነሱ ጥፋት አትቸኩልላቸው አለ። ባትለውስ ጥፋት መችለቃቸዋል እነሱን እና ነብዩ እንግዲህ ሰው ናቸው። አንዳንድ ጊዜ በጣም ሲያናድዷቸው እንደው እነዚህን ሰዎች መቼ ነው የሚገላግለኝ ይሉ ነበር። አትቸኩል ባትለውስ መችለቃቸው አለ አላህ Subhanahu Wa Ta'ala። አትቸኩልላቸው ምክንያቱም እኔ የምሄደው በኒዟሚ ነው። ማንኛውም ነገር ሳትፈጥረው በፊት አጀል አስቀምጬለታለሁ። አሁን አንተን ስላናደዱህ 60 ዓመት ተቀመጥ ያልኩትን ሰው በ30 እንዲወስድልህ ነው የምትፈልገው? ምን ያስቸኩልሃል? ወቅቱ ሲደርስ እኔ ስራዬን እሰራለሁ። አትቸኩል አለቀውም ብትለውም ባትለውም ማለት ኢነማ ነዑዱ ለሁም አዳ እኛ እያንዳንዱ የእድሜ ቀጠሮ ሰጥተነዋል። ገሌ 30 ዓመት ይኖራል፣ ገሌ 40 ዓመት ይኖራል፣ ገሌ 60 ዓመት ይኖራል፣ 70 ዓመት ይኖራል ተቀምጧል አይደል? ከተመኑ የገሌ ምን ያህል ቀረች፣ ስንት ዓመት ቆየ፣ ስንት ዓመት ጎደለች፣ ስንት ወር ቀረች፣ ስንት ሳምንት፣ ስንት ቀን፣ ስንት ደቂቃ፣ ስንት ሰኮንድ ስታልቅ አለቀ በቃ ማለት ነው። ስለዚህ ያ የኔ ስራ ነው። በኔ ስራ ምን አገባ? አንተ መልእክትህን አድርስ፣ ተተቀበሉ እሰየው፣ ካልተቀበሉ እንደ ዝም ትላቸዋለህ ትለኛለህ እንዴ? አንተ ደግሞ ጣልቃ ገብተህ የነሱ አልበቃ ብሎ ቀጠሮ ይዣለ ቀጠሮ ይስደርስ ስራዬን እሰራለሁኝ خلاص። እነሱም ያወጣናል ያሉትን ይስሩ፣ እኔም ደግሞ ኒዛሜን ጠብቄ እያንዳንዱ በማነሳበት ቀን አነሳዋለሁኝ። ኢነማ ነዑዱ ለሁም አዳ እድሜያቸውን መቁጠር ነው የምንቆጥራት። ደቂቃ በሰኮንድ እየታሰበች ነው የምንከታተላቸው። ሀብታቸውንም ጉልበታቸውንም ስልጣናቸውንም እያንዳንዷ እንዴት እንደምትጨምር እንዴት እንደምትቀንስ መቼ እንደምታልቅ ሁሏም በቁጥርና በሂሳብ ነው የተያዘችው ይላል አላህ Subhanahu Wa Ta'ala። የውመ ነሕሹሩል ሙተቂን ዋናው ቁም ነገር እዚህ ዱንያ ላይ ገሌ ሰነበተ ገሌ ቀደመ አይደለም። ዙሮ ዙሮ በመጨረሻ እዛች አደገኛ ኬላ የውመል ቂያማ የምትባለው ነገር ስትመጣ ማን ዳነ ማን ጠፋ የሚለው ነውና ትልቁ ቁም ነገር ስለሱና ውሳይልቅንስ አለ። የውመ ነሕሹሩል ሙተቂን ኢለ ረሕማን የውመል ቂያማ በሚሆንበት ጊዜ ዒባዱላሂል ሙተቂን ጌታቸውን አበክረው አውቀው እሱን ፈርተው በፍቃዱ የሚመሩ የሆኑትን ጥንቁቃኖች ወፍዳ የክብር እንግዳ አድርገን በመንጋብዛቸው ጊዜ ይላል። ልክ ተመቃብራቸው ሲነሱ
ሰንጋ ፈረሶች ልዩ ልዩ የሆኑ ደስ የሚሉ ፈረሶች አጃቢዎች ይዘጋጁላቸዋል። ልክ አንድ መንግስት ወፍድ ወደ አንድ ሀገር በሚሄድ ጊዜ በክብር እንደሚጠበቅ በዛ መልክ ወዳጆቻችንን ወደ ጀነተ ነዒም እንጋብዛቸውና በመውኪብ ይመጣሉ ማለት ነው። ሙተቆቹ ዛሬ የተናቁት ወነሱቁል ሙጅሪሚን ጠማማዎቹና ገራራዎቹን ደግሞ እንነዳቸዋለን። ውሃ የጠማው መንጋ ከብት ባቆልቁለት ወደ ወንዝ ሲነዳ እንደሚንጋጋ ወደ ጀሃነም ሲወርዱ እንደዛ ነው የሚነዱት በመላእክት ማለት ነው። እነዚህኞቹ ወደ ጀነተል ፊርደውስ ልክ በሱለም ወይም በሊስት አንድ ጊዜ አላህ ጠርጎ አላ ኢልይን ሲወስዳቸው እነዚህኞቹ ደግሞ ውሃ እንደጠማው የመንጋ ከብት እየተንቆጣቆጡ እየተንደረደሩ ወደ ጀሃነም ይራኮታሉ። ያ ቀን ነው የሚለየው ምርቱ ማለቱ ነው። ወነሱቁል ሙጅሪሚን ኢላ ጀሃነመ ዊርደን ማለት የውሃ የጠማው የተስገበገበ መንጋ ወደ ውሃ ሲወርድ እንደሚንደረደረው አይነት እያንደረደርን ወደ ጀሃነም እንቆሰቁሳቸዋለን። ላ የምሊኩነ ሸፋዓ ያኔ ከጀሃነም ሊታደጋቸው የሚችለው ሸፋዓ አለ የሚል ተስፋ ነበራቸው። በዱንያ ላይ ያሉ ትልልቆቻችን እና አጦና ሳደተና ወኩበራአና እንዳሉት እንግዲህ አባቶቻችን ሸኾቻችን ልቆቻችን እየተባለ በአባሱ ቅዱሱ ያ ሁሉ ይድና ይታደገናል ይደርስልናል እያሉ በተስፋ ይጠብቃሉ። ያ ሁሉ የለም የውሃ ሽታ ይሆናል ማለት ነው። ላ የምሊኩነ ሸፋዓ ማንም አይዞህ ባይ እኔ አድናለሁ አይዞህ ደረስኩልህ የሚል ይጠፋል በዛች ሰዓት ማለት ነው። ኢላ መን ተኸዘ ዐንደ الرحማን አህዳ በዱንያ ላይ ያለ ረህማን ጌታው ዘንዳ ልዩ ቃል ኪዳን የያዘው ብቻ ሲቀር ማለት ላኢላሃ ኢላላህ ነው። ጌታ ባንተ ብቻ አምኛለሁኝ ነብዮችን ተከትያለሁኝ አንተ በዛይ ጭንቅ ቀን አደራህን ብሎ እኔ ጋራ ኮንትራት የፈረመ ካለ ይድናል እኔ አልከዳምና። ከዛው ውጭ ያሉት ግን በሙሉ የት እንዳሉ ደብዛቸው ይጠፋል ጭራሽ እንኳን ሊረዱ ማለት ነው። ከመጡም ቅድም እንደተባለው ከሳሽ ሆነው ይሰለፋሉ። ወቃሉ ተኸዘ الرحማኑ ወለዳ እነዚህ ሰዎች እንግዲህ በዱንያ ላይ ያሉ የአላህን ክብር በማዋረድ ረህማን ልጅ አለው ኢየሱስ የጌታ ልጅ ነው ዑዘይር የጌታ ልጅ ነው እያሉ እኔን ሲዘልፉና ሲያዋርዱ የከረሙ መናጢዎች ናቸው አለ። ረህማንን የሚያህል ጌታ እንደሱ ተራ ሰው አድርጎኝ ከፍጡር ጋራ ይዋለዳል ይዘመዳል እያለ እኔን ሲዘልፍና ሲሰዲብ የነበረው ባለጌ ሁሉ ያኔ ዋጋውን ያገኛታል ይላል። ተኸዘ الرحማኑ ወለዳ አላህ ለም የሊድ ወለም ይውለድ ይላል። ራሱን ያስተዋውቃል። ጌታ ከማንም አልተወለደ ማንንም አልወለደ እያሉ ላ ታንተኛ እናቅልሃለን ተወልደሃል እንጂ የመርየም ልጅ ነህ ይሉሃል ማለት ነው። ወይም ደግሞ ዑዘይር ልጅህ ነው እንጂ የሚሉ ባለጌዎች ናቸው። እነሱን እንዲበቀል አለመለቃቸው መሰለህ ይላል። ለቀድ ጅእቱም ሸይአን ኢዳ በተለይቺ አላህ ልጅ ይዟል አላህ ልጅ አለው የምትሏት ነገር ለእናንተ ቀላል ነገር መስላችኋለች። እኔ ጋር ግን በጣም ከብዱ የከበደኝ ሰቅጣጭ ቃል ናት። እችን ቃል መስማት አልፈልግም አለ አላህ ሱብሓነሁ ወተዓላ። ሸይአን ኢዳ ማለት በጣም እንግዲህ ለሚያስደነግጥ የሆነ ቃል ነው። ሰዎች እንግዲህ እንደ ክብር ይቆጥሩታል። ሰው ለምሳሌ ልጅ አለው ከተባለ ክብር ይሰጠዋል። ልጅ የሌለው ግን ዘረቢስ ነው ወራዳ ነው ሰው ዘንዳ ማለት ነው። እንደዛ በራሳቸው ቀይሰው አላህን ያከበርን መስሏቸው ነው ልጅ አለው የሚሉት። አላህ ደግሞ ፈላ ተድሪቡ ሊላሂ الامثال والله يعلم وانتم لا تعلمون በፍጡሮች አትመስሉኝ እኔ በደካሞች ለምን ትመስሉኛለህ? ሰው የሚዋለደው የሚዛመደው ፍጡር ደካማ ስለሆነ ነው። አባቱ ሲያረጅ ልጁ እንዲጎረምስ ነው። አባቱ ጡረታ ሲገባ ልጁ እንዲጦረው ነው። ሲሞት እንዲቀብረው ነው። እኔ ምን ሊያረግልኝ ነው? ልጅ አልሞት አላረጅ አልደክም አልታመም ምን ሊሆነኝ ነው? ምን መጠገኛም ይሄ የድክመት መሸፈኛ ነው ልጅ የሚሆነው። እኔን ግን ልጅ አለው ማለት ከስድቡ ሁሉ በጣም የበለጠ ከባድ ስድብ እሱ ነው። ይሄ ብቻ ይበቃቸዋል ሌላው ቢቀር ይላል ማለት ነው። ስለዚህ በሐዲስ አልቁርስ ምን ይላል? ከذበኒ ኢብኑ አደም ወለም የኩን ለሁ አን ይከذበኒ የአደም ልጅ ሌላ ሁሉ ብልግና አልበቃ ብሎ እኔን እኮ አፍ አውጥቶ ውሸታም ነህ አለኝ። ረብል ዓለሚን ውሸታም ነህ ይለኛል እንደ ተራ ጓደኛው አድርጎ ማለት ነው። እና እንደገና ደግሞ ወአዛኒ ኢብኑ አደም ወለም የኩን ለሁ አን ይእዚኒ የአደም ልጅ እኔን ያውከኛል አለ ያስቀይመኛል እኔን ማስቀየም የማይገባውን ይላል። አማ ተክዚቡሁ ኢያይ ምን ብለው ነው ያስተባበልህ በሚል በጊዜ እተኸዘ አላህ ወለዳ ይላል። አላህ ልጅ አለው እንደኛ ብሎ ይናገራል። እኔ ልጅ የለኝም ለም የሊድ ወለም ይውለድ ይላለሁ። ላ ውሸታ
ልጅ አለህ ተመልከት እስቲ እንደገና ደግሞ አዛን የሚለው ምንድነው ተሞትኩ በኋላ አልነሳም ይላል አራስ ነሳሃለሁኝ እኔ ተናንተም እኮ ካፈር ነው የፈጠርኩ ስለው አንተ ዝም በል እባክህ እኔ ያውቃለሁ ይልቁንስ አንተ ማንም አያስነሳኝም ይለኛል ከየበለጠ ባለጌ አለ እንደ አይነቱን እንግዲህ ባለጌ አላልፈውም በምንም አይነት ይላል ማለት ነው እናንተ ቀላል ነገር መስሏችሁ እንደ ቀላል ትናገሩታላችሁ ተኸዘላሁ ወለዳ እኔ ዘንዳ ግን ሸይአን ኢዳ በጣም አስቀያሚና አስከፊ የሆነ ነገር ነው የሰራችሁት ቢሻው ተብሎ የሚታለፍ ነገር አይደለም ይላል እና ክብደቱ ምን ያህል እንደሆነ ሲገልጥ ይሄ አባባል ተካዱ ሰማዋቱ ይላል ሰባቱን ሰማያት ካፊር ይሄን ሲናገር ጌታ ልጅ አለው ብሎ በሚናገርበት ጊዜ ሰማያት ይርበደበዳሉ ይሄን ነገር ሲሰሙ የተፈጠርነ ሚንሁ ይሄን ቃል ከመስማት የተነሳ ጀማር ነው እንግዲህ ጀማር ከመሆኑ ጋራ የአላህ ክብር ሲነካ በዚህ ቃል ሰማያቶች እንዲህ ይንቀጠቀጣሉ ተቆራርሰው ሊወድቁ ይቀርባሉ አለ ወተንሸቁል አርዱ የቆሙበት መሬት ደግሞ ሊቀዳደድ ሊደረማመስ ይቃጠዋል ወተخሩል ጅባሉ ሀዳ በዙሪያ ያሉ ጋራ ተራራዎች ደግሞ ካሉበት ተነስተው እንደ ኳስ ይሄ ሰው ባለበትን ከተማ በሙሉ ሂደው ሊጨፈልቁት ይዳዳቸዋል ይፈልጋሉ በሐዲስ አልቁርሲ ይጠይቃሉ አፋውጥተው አንተን እንደዚህ ዝም ብለው በመሬት ላይ ያሉ ርካሽ የሆኑ ህዝቦች እዚህ ግባ የማይባሉ አንተንም ያለ ረብ العالمين ሲሰድቡ ሲያዋርዱ ለምን ዝም ትላቸዋለህ ፍቀድልንና እኛ ወርደን በላያቸው ላይ እንደርመስባቸው ይላል ሰማይ አቤቱታ ያቀርባል መሬት ደግሞ ምን አንተ ሰማይ ከላይ እስከምትመጣ ድረስ እኔ ምን አንሸለ እነዚህ ፍቃዱን ስጠኝና እኔ እንደ ቃሩን ተሰንጥቄ ለዋጣቸው አንድ ጊዜ እንደ ባህር ጋራዎች ደግሞ አራኔ እንደ ሁላችሁም አታስፈልጉ ግዙፍ ዓለሞች ናቸው ለነዚህ ውዳቂዎች ደግሞ እኔ በአካባቢ ያሉትን ተራራዎች አስተባብሬ ሄጄ ከተማ ላይ ቁጭ ብል ያልቀልህ አይደለም እንዴ ብቻ የሱ ፍቃድ መገኘቱን እያሉ ይሻማሉ እነዚህ ጀማዶች ናቸው የአላህን አዙማ ከኛ የበለጠ አውቀው ተቆርቋሪነታቸው ይሄን በሚሉ ጊዜ አቤቱታ ማመልከቻ ያገባሉ አላህ ፍቀድልን እርምጃ እንውሰድ ልክ ነብዩ መካ ከተማን መጥቶ መለከል ጅባል እርምጃ ልውሰድ እንዳላቸው ማለት ነው ይሄን በሚሉ ጊዜ የሚገርመው ረበል ዓለሚን አርሐሙር ራሂሚን ከመሆኑ የተነሳ ይሄን ሲሉ ይከራከራሉ ስበርታቸው እኔ ነኝ እርምጃ መውሰድ ያለብኝ ተተፈቀደ እኔ ነኝ አንተ አድበህ ተቀመጥ ሲባባሉ ለመሆኑ እስቲ እንዲ ነገር ልጠይቃችሁ አለ በሐዲስ አልቁርሲ እነዚህን ፍጡሮች ይሄንን ማስቀያሚ ቃል ቢናገሩም እናንተ ናችሁ የፈጠራችሁት ወይስ እኔ ንገሩኝ ይላል እኛማ ምን ፈጥር ኑሮ አንተ ፍቃድ ምን አስፈልገ ኑሮ የኛማ ቢሆን ኑሮ ያንተው ነው ስለዚህ ለው خلقتموهم لرحمتموهم በተፈጥሯቸው ኑሮ ለነሱ ጥፋት እንደዚህ ባልቸኮላችሁ ነበር ምን አገባችሁ እናንተ ሳልፈጥራቸው በፊት ይሄን እንደሚሉ አቃለሁ ምን ያህል እድሜ እንደማቆያቸው ምን ያህል እንደመመግባቸው ወስኛለሁ እኔ የምሄደው በኒዟሜ ነው ይሄ ግንፍልተኝነት ምን አመጣው እናንተ ምን አገባችሁ እኔ መቅጣት አቃተኝ ብሎ እነሱ ለሱ ክብር ተቆርቁረው ነው እሱ ግን አድባችሁ ተቀመጡ ምንም አያገባችሁም ያሉትን ይበሉ ምን ቸገራችሁ አፋቸው ታልደከመው ይዘላብዲ ነገ ቀጠሮ ሲደርስ አሳያችኋለሁ ውጤቱን እናንተ ግን በዚህ ነገር አያገባችሁም እያለ ነው አላህ እሱ ባይገላግለን ኑሮ መሬታችን ራሱ ውሳኔ ተሰጥ ነበር ማለት ነው ይሄ ነው እንግዲህ አልተሰማ ጉድ እናንተ አገራማን ነው ብላችሁ እንደፈለጋችሁ ታቅራራላችሁ መሬት ግን በየቀኑ ባክ ፍቀድልኝ እያለች ነው እንደ ቃሩ ልትጣችሁ ጌታ ባለመፍቀዱ ነው በሰላም የምትኖሩት ይላል ማለት ነው እና ወተخሩል ጅባሉ ሀዳ ጋራዎች ከያሉበት ተነሳስተው እንደ ኳስ እየነጠሩ መተው ባየር ላይ በከተማዎቻችሁ ላይ ሊረባረቡና ሊደፍኗችሁ ይሞክራሉ ይሄ ነገር ግን ፍቃድ ስላልተገኘ አልተቻለም ማለት ነው እንጂ ነገሩ ቀላል ሆኖ አይደለም እናንተ ዝም ሲላችሁ እንደውም ይሄን ነገር እንደወደደው ቆጥራችሁ ትቀጥላላችሁ በድንቁርና ነገሩ ግን ዓለምን ዳር እስከ ዳር እያነጋገረ እየናጠ ነው ያለው እናንተ የምትናገሩት ጀሪማ ማለቱ ነው አንደ አውሊ الرحمن ወለዳ ለረህማን እንግዲህ ልጅ አለው ብለው በመጥራታቸው ሰማይ በበኩ ሰባቱም ሰማያት ምድርም ጋራ ተራራዎችም የዛ አይነቱ ጥንቅጥ ውስጥ ነው ያሉት ይላል ወማ ينبغي للرحمن ان يتخذ ولدا ለረህማን ማንንም ልጅ ሊይዝ የማይገባው ሆኖ ያለ
እነሱ ግን እንደ ተራ ጓደኛ አድርገው እንደኛ ልጅ አለው ብለው በመናገራቸው ሁኔታው ይሄ ነው መዘዙ ያስከተለው። ኢን ኩሉ መን ፊ ሰማዋቲ ወልአርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ ኢላ አቲ ረህማን አብዳ ለረህማን ባሪያ ሆነው የሚቀርቡ እንጂ ላ አቀል ወላ አክተር ምን ذلك እኔ ከፍጥረታት ጋር ያለኝ አላቃ አንድና አንድ ብቻ ነው። የኔ ወላጅ የኔ ልጅ የኔ ዘመድ የሚባል ነገር የለም። ከናንተ ከፍጥሮችና ከኔ ጋር ያለው አላቃ ለትንሹም ለትልቁም ለሀብታሙም ለደሃውም ለሙእሚኑም ለካፊሩም እናንተ መخلቆች ናችሁ እኔ ኻሊቃችሁ ነኝ አለቀ። ከዚህ ውጭ ምንም አላቃ የለኝም። ይሄንን አውቀው በአደብ ገዝተው በጌታቸው ፍቃድ የሚመሩ ወዳጆቼ ይሆናሉ ባሪያ ከመሆናቸው ጋር። ይሄን ያልተቀበሉት ደግሞ ጥላቶቼ ወደሚለው ይወርዳሉ እንጂ እኔማ ከናንተ ጋራ የፈጣሪና የተፈጣሪነት አላቃ እንጂ የወላጅና የተወላጅነት አላቃ ሊኖረኝ አይገባም። እናንተ ግን ባለማወቃችሁ እንደዚህ ስተቱስ ተዘፈቃችሁ ይላል። ኢን አሁንም ናፊያ ናት። ማ ኩሉ ማ ፊ ሰማዋቲ ወልአርድ እንደማኑ በሰማይና በምድር ውስጥ ያሉ ነገሮች ኢላ አቲ ረህማን አብዳ የውመል ቂያማ ጌታ ፊት የሚቀርቡት ባሪያዎች ሆነው እንጂ ልጅ ሆኖ ወላጅ ሆኖ አጎት ወንድም ሆኖ የሚመጣ የለም እኔ ዘንድ አለ አላህ Subhanahu ቁርጡን ወቁት ማለት ነው። ለቀድ አህሳውም ወአደሁም አዳ ሁሉንም ፍጥረታቶች ደግሞ ጠንቅቆ ያውቃቸዋል። የወትሮዎችንም ያሁኖችንም የነገዎችንም አንድ ባንድ ያውቃዋለሁ። የፈለገውን ያውራ የፈለገውን ይስራ የት ሄዶ ያመልጠኛል ማለት ነው። ቁጥራችሁን አንድ ባንድ ያውቃለሁ። አሁን በአለም ደረጃ የሰው ልጆች የፈለገ ምሁር የፈለገ ተመራማሪ በአለም ላይ ያሉ የሰው ዘሮች ምን ያህል ነው ቁጥራቸው ቢባል እስካሁን ያለቁት በምድረ ክርስ ያሉትም አሁን ያሉትም ወደፊት የሚመጡትን የሚያውቅ አለ? ስታቲስቲክ ሊያወጣ የሚችል ሰው አለ? ማንም የለም። ግን እንደ አንድ ቤተሰብ አውቃቸዋለሁ ዳር እስከ ዳር። የፈለከውን አውራ የፈለከውን ስራ ነገ ያንዳንድህ አፍንጫ ተይዘህ ትቀርባለህ ለፍርድ ይላል አላህ Subhanahu Wa Ta'ala። ወኩሉሁም አቲ የውመል ቂያመቲ ፈርዳ እና ሁላቸውም የውመል ቂያማ እያንዳንዳቸው አንዱ ባንዱ ተሸፍኖ ተከልሎ የሚታለፍ ኬላ አይደለም። በተናጠል አንድ ባንድ በኬላችን ላይ ይመጣል ፍርዱን ይቀበላል። ያንን ነገር ጠብቁ። እስከዛው ድረስ ግን የፈለጋችሁትን ማለት ትችላላችሁ አፍስካላችሁ ድረስ ነው የሚለው። هذا وصلى الله وسلم على النبي وعلى اله وصحبه. السلام عليكم ورحمه الله.